ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ሚያዝያ 2 2018 ዓመተ ምህረት ቅድም ትግሉ ተሽጧል ስንልም አንዱ ማሳያችን ለትግል የወጣ ሰው ፎቅ አያስገነባም፣ መኪና ይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። የፕሪቶሪያ ሰላም ስምምነት ጊዜ አስተዳደሩን በጋራ ያቋቁማሉ ይላል እንጂ መሪ በተለዋወጠ ቁጥር በጋራ መሪ ይሰይማሉ የሚል ነገር የለም። ጊዜ አስተዳደሩ በተቋቋመው ላይ ልዩነት አለ ወይ ነው ጥያቄው። በነ ጀነራል ታደሰም ላይ ያላለቁ የተንጠለጠሉ ጉዳዮች ቢኖሩም በዚህ ሂደት ውስጥ ምናልባት ከህብረተሰቡም ዘንድ ተቀባይነት ድጋፍ እንዲኖራቸው ከበጀት አንጻር ያለውን ነገር በተመለከተ የተወሰኑ ማስተካከያዎች ወይ ደግሞ የተያዙ ነገሮችን መልቀቅ፣ በነዳጅ ደረጃ ያለው ነገር አጠቃላይ ሀገር አቀፍ ዓለም አቀፍ ችግር ቢሆንም በዛ አካባቢ ደግሞ ያለው ደግሞ በጣም የበረታ ስለሆነ በዛ ረገድ ያሉ አንዳንድ ማስተካከያዎችን ያ ማስተካከያ ኢትዮጵያ የምትወጋበት ተሽከርካሪዎች ነዳጅ የሚጠጡበት እንዳይሆንና ደም ማፍሰሻ እንዳይሆን እሱን ያው እንደ መንግስት ጥንቃቄ እየተደረገ አሁን ጀነራል ታደሰ በሚሄዱበት መንገድ ላይ ማበረታታትና የድጋፍ ማድረጉ ክፋት ያለው አይመስለኝም። ኢትዮጵያኖችን በተመለከተ ወደ ሀገራቸው እንዲመለሱ የአሜሪካ መንግስት ያወጣውን ትዕዛዝ አልሻርም። ወደ ሀገራችሁ ብትመለሱ ምንም አይደርስባችሁም በሚለው አቋሙ ቀጥሏል። ያንን ነገር ፖዝ ያደረገው ወይ ደግሞ እንዳይፈጸም የገታው ፍርድ ቤት መሆኑን የመጀመሪያው ማስታወስ። ሁለተኛ ኢትዮጵያ ከአሶሳ አካባቢ ለአርኤስኤፍ ካለፈው ታህሳስ ወር ጀምሮ እስከ መጋቢት ድረስ ድጋፍ እያደረገች መሆኗን የሚያሳይ የሳተላይት መረጃ ጭምር አለኝ በሚል የሃርቫርድ ዩኒቨርሲቲ ያጠናው ጥናት የተቋም ጥናት ነው። እሱንም በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን ለተጨማሪ 1 ዓመት እንዲቀጥሉ በጠቅላይ ሚኒስትር አብይ አህመድ የተወሰነላቸው ሌተናንት ጀነራል ታደሰ ወረደም ከዶክተር ደብረጽዮን ቡድን ይፋ ተቃውሞ ገጥሟቸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በሹመቱ ማግስት ትላንት ሐሙስ ሚያዝያ 1 2018 በወጣው መግለጫ ሌተናንት ጀነራል ታደሰ ወረደ ሹመታቸው ለተጨማሪ 1 ዓመት የተራዘመው እኔ ባልተጠየቅኩበትና ባልተሳተፍኩበት ነው ማለት ተቃውሞውን ገልጿል። ህወሓት ትላንት ባወጣው አጭር ባለ 1 ገጽ መግለጫ በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩን ህወሓትና ፌደራል መንግስት በጋራ ተነጋግረው እንደሚሰይሙት ቢደነገግም የጀነራል ታደሰ ወረደ ስልጣን ለ1 ዓመት የተራዘመው ከኔ እውቅና ውጭ ነው በማለት ተቃውሞውን ገልጿል። ሹመቱን ከፌደራል መንግስት መገናኛ ብዙሃን ሰማው ያለው በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን ያጣው ህዝባዊ ወያኔ ሓርነት ትግራይ ተቃውሞውን ከመግለጹ ውጭ ውሳኔውን በመቃወም ወስዳለው ያለው እርምጃም የለም። ወደ 6 ሳምንታት የዘለቀውን የኢራን ጦርነት ለመክታት የአሜሪካና የኢራን ከፍተኛ ባለስልጣናት ፓኪስታን ርዕሰ መዲና ኢስላማባድ ዛሬ ይገባሉ ተብሎም ይጠበቃል። በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራ ልዑክ እንዲሁም በኢራን አፈጉባኤና የውጭ ጉዳይ ሚኒስትር የተመራ ቡድን ድርድሩ ላይ እንደሚገኝም ተመልክቷል። ሁለቱ ወገኖች የሚገናኙበት ሆቴል ቦታ የያዙ እንግዶች ለቀው እንዲወጡ የተነገራቸው ሲሆን ከፍተኛ ቁጥር ያላቸው ጋዜጠኞች ሂደቱን ለመዘገብ የፓኪስታንን መንግስት የመግቢያ ቪዛም ጠይቀዋል። ቁጥራቸው 30 የሚሆኑ የአሜሪካ የጸጥታ ሰራተኞችም ከልዑካኑ ቀድመው ፓኪስታን መድረሳቸው ተዘግበዋል። ባለ 5 ኮከብ በሆነውና በፓኪስታን ርዕሰ መዲና ኢስላማባድ በሚገኘው ሴሬና ሆቴል በይፋ ነገ የሚጀመረውን ድርድር የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ እንደሚያስጀምሩት የሚጠበቅ ሲሆን ዋናውን ድርድር የሚመሩት ከመነሻው ጀምሮ ሂደቱን ሲከታተሉ የቆዩት የፓኪስታኑ የውጭ ጉዳይ ሚኒስትር አይዛክ ዱር እንደሚሆኑም አልጀዚራ ከቀረበው ዘገባ መረዳት ተችሏል። በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በሚመራው የአሜሪካ ልዑካን ቡድን ውስጥ ጦርነቱ ሳይጀመር በኦማን ምስካትና በስዊዘርላንድ ጄኔቭ ከኢራን ልዑካን ጋር ሲደራደሩ የነበሩት የፕሬዚዳንት
የፕሬዝዳንቱ አማካሪ ስቲቭ ዊትኮቭ እና አማቻቸው ጄርድ ኩሽነር የሚገኙበት ሲሆን ኢራን በሁለቱ ላይ እምነት እንደሌላትም ተዘግቧል። ኢራን በእነዚህ ሁለት ባለስልጣናት ላይ እምነት እንደሌላት የምትገልጸው በጄኔቭ ድርድሩ እየተደረገ በነበረበት ወቅት እንደ አውሮፓውያን አቆጣጠር የካቲት 8 2026 በአሜሪካና በእስራኤል በመደብደቧ እንደሆነም ተመልክቷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በመኖራቸው ኢራን ለድርድሩ በጎ አመለካከት እንዳሳደረችም ተገልጿል። ሁለቱ ወገኖች ፊት ለፊት ከመገናኘታቸው በፊት የፓኪስታን ባለስልጣናት ሁለቱም በየተራ በማነጋገር በቀጣይ ሁለቱ ፊት ለፊት በሚገናኙበትና ውይይት በሚያደርጉበት ሁኔታ ላይ እንደሚሰሩም ተመልክቷል። ፓኪስታን ከኢራን ጋር 900 ኪሎ ሜትር ድንበር የምትጋራና ከኢራን ቀጥሎ በዓለም ላይ ከፍተኛው የሺያ እስላም የሚኖርባት ሀገር በመሆኗና የአሜሪካ ቤዝ በግዛቷ አለመኖሩ ኢራን በፓኪስታን ወገን የተነሳውን የድርድር ሀሳብ እንድትቀበል ምክንያት እንደሆነም ተዘግቧል። ኢራን የቀድሞውን የኢራን እስላማዊ አብዮታዊ ዘብ ወታደራዊ አዛዥ እና የአሁኑን አፈ ጉባኤ መሐመድ ጋላቢችንና የውጭ ጉዳይ ሚኒስትሯን አባስ አራክቺን ወደ እስላማባድ ከሚሄዱ ልኡካን ውስጥ በመሪነት አካታለች። ኢራን ለድርድር ባቀረበችው 10 ነጥብ ውስጥ የሆርሙዝ ሰርጥን መቆጣጠር፣ የአሜሪካ ወታደራዊ ቤዝ ከመካከለኛው ምስራቅ መውጣት እንዲሁም በኢራንና በአጋሮቿ ላይ የሚፈጸመው ወታደራዊ ጥቃት መቆም በዋናነት የተነሱ ሲሆን አሜሪካ የቀረቡትን ነጥቦች ባትቀበልም ለመነጋገር ያስችላል በማለት ወደ ድርድር መግባቷም ተገልጿል። በአሜሪካ በኩል ኢራን የዩራኒየም ማበልጸጓን ሙሉ በሙሉ እንድታቆም ስትጠይቅ፣ ኢራን በበኩሏም ለሰላማዊ አገልግሎት ማበልጸጓን እንደምትቀጥል አመልክታለች። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የአሜሪካ የሀገር ውስጥ ጉዳይ ሚኒስቴር ከ5,000 በሚበልጡ ኢትዮጵያውያን በተመለከተ ባለፈው ታህሳስ ወር አንድ ማሳሰቢያ ማውጣቱ ይታወሳል። ጊዜያዊ ከለላ አግኝተው እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በአሜሪካ የሚኖሩ ኢትዮጵያውያን ጊዜያዊ ከለላቸው ኢትዮጵያ ውስጥ ያለው ሁኔታ መቀየሩ ወደ ሀገራቸው መመለስ ይገባቸዋል በሚል ትዕዛዝ አውጥቷል። ያንን ትዕዛዝ ተከትሎ እስከ የካቲት ወር አጋማሽ ባለው ጊዜ ውስጥ አሜሪካን ለቀው እንዲወጡ በተጠቀሰው ጊዜ ገደብ ውስጥ የሚወጡ ከሆነም የአሜሪካ መንግስት የትራንስፖርት ወጪውን እንደገና ለእጃቸው ወደ $1,000 እንደሚሰጥ ገልጾ ነበር። ይህም በተመለከተ ጉዳዩ በፍርድ ቤት ሲታይ ቆይቶ ረቡዕ ዕለት የአሜሪካ ቦስተን ማሳቹሴትስ የሚገኝ ፍርድ ቤት እገዳ ወይ ደግሞ የሀገር ውስጥ ጉዳይ ሚኒስቴር ትዕዛዝን አግዷል። በዚህም የተነሳ ኢትዮጵያውያኑ አሁንም አሜሪካ ውስጥ መቆየት የሚችሉበት ሁኔታ ተፈጥሯል። በስራ ፈቃዳቸው ስራቸውን ይቀጥላሉ። እንደገናም ደግሞ ከዛም ባሻገር ከመባረር አደጋ ለጊዜውም ቢሆን ተርፈዋል ማለት ነው። ይህም በተመለከተ እንግዲህ መረጃውን በተሟላና በጠራ መንገድ ማቅረቡ እዚህ ወደ 5,000 ለሚኖሩ ኢትዮጵያን ብቻ ሳይሆን አገር ቤትም ላለው ቤተሰብም ጭምር ጠቃሚ የሆነ ነገር ነው። ምናልባት ይህ ነገር ዘላቂ ላይሆን ይችላል ካሉ መረጃዎችን መረዳት እንደሚቻለው በአጠቃላይ ወደ 17 ሀገራት ዜጎችን የተመለከተ ጉዳይ ነው። ጊዜያዊ ከለላ አግኝተው በአሜሪካ መንግስት በአሜሪካ ውስጥ የሚኖሩ ወደ 17 ሀገራት ዜጎች በአጠቃላይ ከ1 ሚሊዮን በላይ መሆናቸውን ነው የተገለጸው። ይህን በተመለከተ የትራምፕ አስተዳደር ወደ ስልጣን ከመጣ በኋላ ከ17ቱ ሀገራት የ13ቱ ሀገራት ዜጎች የኢትዮጵያን ጨምሮ ኢትዮጵያ አሜሪካ ውስጥ ለመቆየት የሚያስገድዳቸው ሁኔታ የለም፣ ሀገራቸው ውስጥ ያለው ሁኔታ ተለውጧል በሚል መመሪያ ወይ ደግሞ ትዕዛዝ መውጣቱ ይታወቃል። ይህን ተከትሎ እንግዲህ የኢትዮጵያንና የኢትዮጵያ ጉዳይ ያገባናል የሚለው ጉዳዩ ወደ ፍርድ ቤት ወስደውት 5,000 ያህል ኢትዮጵያኑ ከሀገር እንዳይባረሩ ለጊዜው ከትናንት በስቲያ ረቡዕ ዕለት ቦስተን ማሳቹሴት የሚገኝ ፍርድ ቤት ወስኗል። በሌላም በኩል የሌሎች ሀገራትም ተመሳሳይ ነገሮች አሉ። ይሄ ጉዳይን በተመለከተ እንግዲህ ሁለት መሰረታዊ ነገሮችን ለማንሳት ነው። በአንድ በኩል መረጃው በተመለከተ በተለይ ጉዳዩ የሚመለከታቸው ኢትዮጵያውያን በተለያየ መንገድ ያው ጠበቆችን ከተለያየ አካልም ይረዳሉ። በሌላ በኩል ግን ይህን ከፖለቲካ አንጻር ለሚመለከቱ ወገኖች ግልጽ ማድረግ የሚያስፈልጋቸው ነገሮች አሉ። የፍርድ ቤት ውሳኔ የፖለቲካ ውሳኔ አይደለም፣ የህግ ውሳኔ ነው። የአሜሪካ መንግስት ኢትዮጵያ ውስጥ ያለው ሁኔታ ከለላ ለማግኘት ወይ ደግሞ ጊዜያዊ ከለላ ውስጥ እንዲቆዩ የሚያስገድድ አይደለም። ኢትዮጵያ ውስጥ ያለው ሁኔታ ተለውጧል በሚል የአሜሪካ መንግስት አቋም ወስዷል። የአሜሪካ አስተዳደር ማለት ነው፣ በዶናልድ ትራምፕ የሚመራው ያንን ወደኋላ የሚመልስ ወይ ደግሞ ያንን የሚያስቀር ነገር የለም። የአሜሪካ መንግስት የዶናልድ ትራምፕ አስተዳደር
ኢትዮጵያን ውስጥ ያለውን ተጨባጭ ሁኔታ በተመለከተ ያለው ግምገማ አሁንም ኢትዮጵያ ውስጥ ሰዎች በስደት ወይ ደግሞ ጊዜያዊ ከለላ አግኝተው ለመኖር የሚያስገድዳቸው ሁኔታ የለም የሚለውን አቋሙን እያራመደ ነው። በፍርድ ቤቱ በኩል ኢትዮጵያ ውስጥ ያለው ሁኔታ አሁንም አልተለወጠም ወይ ደግሞ አሁንም ሰዎች ወደ ሀገራቸው የሚመለሱ ችግር ይገጥማቸዋል በሚል የሚያነሳው ነው። ይሄ እንግዲህ የጊዜያዊ ከለላው በአሜሪካ ኮንግረስ እንደ አውሮፓውያን አቆጣጠር በ1990 የጸደቀ መሆኑ ይገለጻል። በ1990 በጸደቀው በዚህ ከለላ ውስጥ አንደኛ በተፈጥሮ በሌላም በኩል የእርስ በርስ ግጭትና መሰል ችግሮች በሚኖሩበት ወቅት አሜሪካ ውስጥ በተለያየ መንገድ የሚመጡ ሰዎች ወደ ሀገራቸው እንዳይመለሱና ጊዜያዊ ከለላ አግኝተው እንዲቆዩ የሀገራቸው ውስጥ ያለው ሁኔታ ሲለወጥ ደግሞ እንዲመለሱ የሚያስችል በኮንግረሱ እንደ አውሮፓውያን አቆጣጠር በ1990 የወጣ ነው። በዛ መሰረት ነው እንግዲህ በትግራይ ጦርነቱ እየተካሄደ በነበረበት ወቅት ኢትዮጵያንም ከ2022 እንደ አውሮፓውያን አቆጣጠር ጀምሮ ይህን ከለላ አግኝተው በአጠቃላይ ቁጥሩን ካልተሳሳትኩ 5001 ኢትዮጵያንን የሚመለከት ጉዳይ ነው። እስከ የካቲት አጋማሽ ድረስ እንዲወጡ ተወስኖ ነበር። አሁን በፍርድ ቤቱ ውሳኔ ለጊዜው ቀነ ገደብ በሌለበት ሁኔታ ውስጥ አሁንም የስራ ፈቃዳቸውን አውጥተው ወይ ደግሞ ያለውን የስራ ፈቃዳቸውን ጠብቀው መኖር ይችላሉ። ከመባረር አደጋ ለጊዜው ተይዞም በማናቸው መንገድ ከአሜሪካ እንዲባረሩ የሚያደርጋቸው ሁኔታ የለም። ይሄ ነገር ግን ዘላቂ ነው ወይ የሚለው ምን የበለጠ ከህግ ባለሙያዎቹም ጋር ቢነጋገሩም ጥሩ ነው። ምን ማድረግ አለባቸው? ጉዳዩ አሜሪካኖቹ ወይ ደግሞ የሚመለከተው የአሜሪካ አስተዳደር ወደ ይግባኝ ወደ ሀገሪቱ ፌዴራል ፍርድ ቤቶች በተለይ ደግሞ ወደ ጠቅላይ ፍርድ ቤት እንደሚወስደው ይጠበቃል። ከቀደም ሲል የሄይቲ እንዲሁም ደግሞ የሶሪያ ዜጎችን በተመለከተ በፍርድ ቤት በጠቅላይ ፍርድ ቤት ጉዳዩ እየታየ ያለበት ሁኔታ ስላለ የኢትዮጵያኖችም በተመሳሳይ ወደዛ የሚሄድበት እድል ስለሚኖር እዛም ሳይሄድ ደግሞ በሄይቲ እና በሶሪያ ዜጎች ላይ የሚተላለፈው ውሳኔ በሌላውም ላይ ተጽዕኖ ሊያደርግ የሚችልበት ሁኔታ እንዳለ ስለሚገለጽ በተለይም በሄይቲ እና በሶሪያ ዜጎችን በተመለከተ የፊታችን እንደ አውሮፓውያን አቆጣጠር ሚያዝያ 29 ጉዳዩ በፍርድ ቤት የሚታይበት ሁኔታ ስላለም ያ በአጠቃላይ ለኢትዮጵያንም በጥቅል ይሄን ውሳኔ የተወሰነባቸው 13 ሀገራት ዜጎች ላይ ተጽዕኖ ሊያደርግ የሚችልበት ሁኔታም እንዳለ እየተነገረና በተለይ ከባለሙያዎች ጋር ጉዳዩ ላይ መምከር በጣም አስፈላጊ ነው። ባለሙያዎች በተለያየ መንገድ የሚያነሷቸው ነገሮች አሉ እንደ አማራጭ ይህንን ሁኔታን እየጠበቁ በሌላ በኩል የዚህ አሳይለም ጉዳይ ፕሮሰስ መጀመር የትዳር አጋሮቻቸው የአሜሪካ ዜጋ ከሆኑ በዛ በኩል የግሪን ካርድ ማግኘት የሚችሉበት እንዲሁም ደግሞ ልጆቻቸው 21 ዓመት ያለፋቸው ልጆቻቸው በተመሳሳይ እንደዚህ አይነት እድሎች ወይ ደግሞ አሜሪካ ውስጥ ነዋሪ የአሜሪካ ዜጎች ከሆኑ በዛም በኩል ግሪን ካርድ ማግኘት የሚችሉበት ሁኔታ እንደገናም ደግሞ ልጆች ደግሞ ከሆኑና ከ21 ዓመት በታች ከሆኑ ወላጆቻቸው የአሜሪካ ዜጋ ከሆኑ እንደዚህ አይነት ሂደቶችን ተከትለው እዚሁ አሜሪካ ውስጥ ነዋሪነታቸው ወይ ደግሞ ህጋዊ ሆኖ መቀጠል የሚችሉበት ሁኔታ ላይ እሱን አማራጮች ከወዲሁ መከተልና እንቅስቃሴ ላይ ማድረጉ በብዙ መልኩ ጠቃሚ መሆኑ በተለያየ መንገድ ባለሙያዎችም የሚገለጽ ነው። ስለዚህ ምናልባት ሄይቲ ከኢትዮጵያ አንጻር እጅግ በጣም ከፍተኛ ቁጥር ነው። ወደ 350 ሺህ ዜጎቿ ከለላቸውን የተነሳው ያንን በተመለከተ በጠቅላይ ፍርድ ቤት ጉዳዩ እየታየ ነው። የሶሪያ ወደ 16,100 ነው። ያ ተከትሎ እንግዲህ እንደ አውሮፓውያን አቆጣጠር ሚያዝያ 9 ነው። ዛሬ ሚያዝያ 10 ነው። ከ19 በኋላ ቀናት በኋላ የሚወሰን ነገር ነውና ምናልባት ያ ውሳኔ በሌሎቹ በአጠቃላይ በ13 ሀገራት ዜጎች ላይ የሚያመጣው ተጽዕኖ ያንን ለመከላከል ምን መደረግ አለበት የሚለው ኢትዮጵያዊው ከባለሙያዎች ጋርም እየመከሩ አሉ የሚባሉ አማራጮች ላይ በዛ መንገድ መሄዱ በጣም አስፈላጊ ነው እና በየአጋጣሚው ትኩረት ሰጥቶ ለጉዳዩ እንትን ማለት በጣም አስፈላጊ ነው። ምናልባት እንግዲህ ያው በተለያየ መንገድ ከለላ ፍለጋ የሚሆን ማናቸው ሁኔታ ውስጥ ዛሬም አይደለም በቲፒኤልኤፍ ዘመንም ምናልባትም በደርግ ጊዜም ጭምር ሰዎች አሜሪካ ለመቅረት ሁሉም የፖለቲካ ጥያቄ ወይ ደግሞ የፖለቲካ አጀንዳ ሊያነሱ ይችላሉ። ኢትዮጵያ ውስጥ ምን እየተካሄደ እንደሆነ የማያውቁ ሰዎች ሁሉ ተመሳሳይ ነገር ሲያነሱ መቆየታቸው የሚታወቅበት ሁኔታ ስላለ ትልቁ ነገር ኢትዮጵያን ጉዳይ ያውቃሉ አያውቁም እሱ ትርፍ ነገር ነው። ከዚህ ቀደም በቲፒኤልኤፍ ጊዜ የምናስታውሳቸው ታሪኮች አሉ፣ ያው የሚያጠኗቸው ወረቀቶች አሉ እና ብዙ ጊዜ ምናልባት ሌሎችም የሚያስታውሱት ይመስለኛል ኢትዮጵያ ውስጥ የኢትዮጵያ መሪ
ወቅቱ አቶ መለስ ነበሩ። እሳቸው ማንነት እንኳን የማያውቁ ሰዎች እዚህ ሀገር መጥተው የጥገኝነት ለማግኘት ሂደቱን የሚያልፉበት ያንን ቢጠየቁ እንዴት አልፋለሁ የሚለውን ወረቀት አለ በጣም የተዘጋጀ እሱን ሲያጠኑ የቆዩበትም ሁኔታ አለ እና ሁልጊዜም ፖለቲካ ውስጥ አክቲቭ የሆኑ ወይ ደግሞ የፖለቲካ ጉዳይ የሚመለከተው ብቻ ሳይሆን በማናቸውም መንገድ ጥገኝነት ለማግኘት ያለው እድል የፖለቲካ ጉዳይ ስለሆነ በዛ መንገድ ትላንትም ዛሬም ያን ጥያቄ የሚያቀርቡ ወገኖች ይኖራሉ። በዛም በየትኛውም መንገድ ጥያቄውን አቀርበው ቢሳካላቸው ደግሞ ዞሮ ዞሮ በኢትዮጵያ በአገሪቱ እንትን ላይ አስተዋጽኦ አለው። በቀጥታ ከቤተሰቦቻቸው ባሻገር ይነስም ይብዛ የተወሰነም ቢሆን የውጭ ምንዛሬ ወደ ሀገር ቤት ስለሚገባ ይሄም ኢትዮጵያን ይጠቅማታል እንጂ የሚጎዳት ነገር የለም። ይሄኛው ጉዳይ ከኢትዮጵያ ውስጥ ካለው የአሜሪካ መንግስት ግምገማ ጋር ምንም ተቃርኖ ደግሞ አለመኖሩን በዚሁ አጋጣሚ ማስታወሱ ብዙ መልኩ ይጠቅማል። የአሜሪካ መንግስት ገመገመ። ኢትዮጵያ ውስጥ ያለው ሁኔታም ሰዎች የደህንነት ስጋት የላቸውም ወደ ሀገር ቤት ለመመለስ፣ ስለዚህ ወደ ሀገራቸው መመለስ አለባቸው ብሎ ውሳኔ አሳልፏል። ያም ውሳኔውን የአሜሪካ አስተዳደር አልቀለበሰም። የጉዳዩ እየታየ ያለው በፍርድ ቤት መሆኑን በዚሁ አጋጣሚ ለማስታወስ ተገቢ ነው ብዬ አምናለሁ እና ይሄንን አንዳንድ የተዛባ መንገድ ለመመልከት የሚሞክሩ ወገኖች ምንድነው ፍርድ ቤቱ ውሳኔ ሲያሳልፍ አሜሪካ መንግስት ጉዳዩን ወይ ደግሞ አቋሙን የሳበ አድርገው የሚመለከቷል። የአሜሪካ መንግስት ሀሳቡን አልለወጠም፣ አቋሙን አልሳበም። ኢትዮጵያ ውስጥ ብትመለሱ ለአደጋ አትጋለጡም በሚለው አቋሙ ላይ አሁንም ዘልቋል። ስለዚህ ጉዳዩ ወደ ከፍተኛው ወደ ጠቅላይ ፍርድ ቤት የሚሄድበት ሁኔታ መኖሩ በዚህ አጋጣሚ ማስተዋስ ነው። ነገር ግን ዜጎች በማናቸውም ሁኔታ እዚህ መቆየታቸው ከራሳቸው አልፎ ቤተሰቦቻቸውን የሚጠቁበት ሁኔታ ስላለ እዚህ መቆየት የሚችሉበት ሁኔታ ላይ ያሉ አማራጮችን ከባለሙያዎች ጋር እየመከሩ መንቀሳቀሱ ተገቢ ነው ብዬ አምናለሁ። ሌላው ከዚሁ ጋር ተያይዞ የአሜሪካን ጉዳይ አሜሪካ ሲነሳ ሰሞኑን የኢትዮጵያ ወደ አሶሳ አካባቢ በሚገኝ ካምፕ የኢትዮጵያ ሀገር መከላከያ ሰራዊት ካምፕ ከዛ ለአርኤስኤፍ ድጋፍ መደረጉን የሃርቫርድ ዩኒቨርሲቲ ያስጠናው ጥናት የተመለከተ ዘገባ ሰሞኑን እየወጣ ነው እና ያንንም ከዚህ ጋር አንድ ላይ እንትን ብለው የአሜሪካ መንግስት ጥናት ምናምን የሚል ነገር ይነሳል። የአሜሪካ መንግስት እንደ መንግስት ያጠናው ሳይሆን የሃርቫርድ ዩኒቨርሲቲ ያጠናው ጥናት መሆኑን በዚሁ አጋጣሚ ያው መረጃውን ማጥራት ይሄ በተለያየ መንገድ ምንድን ነው ከእጃቸው እየወጣ ተስፋ እየቆረጠ ያለውን ሰው አሜሪካ ከጎናችን ነች የሚለው ነገር ይጠቅማል በሚል የሚደረጉ ነገሮች ሊሆኑ ይችላሉ። ሁለት ነገሮች ኢትዮጵያኖችን በተመለከተ ወደ ሀገራቸው እንዲመለሱ የአሜሪካ መንግስት ያወጣውን ትዕዛዝ አልሻርም። ወደ ሀገራችሁ ብትመለሱ ምንም አይደርስባችሁም በሚለው አቋሙ ቀጥሏል። ያንን ነገር ፖዝ ያደረገው ወይ ደግሞ እንዳይፈጸም የገታው ፍርድ ቤት መሆኑን የመጀመሪያው ማስታወስ። ሁለተኛ ኢትዮጵያ ከአሶሳ አካባቢ ለአርኤስኤፍ ካለፈው ታህሳስ ወር ጀምሮ እስከ መጋቢት ድረስ ድጋፍ እያደረገች መሆኗን የሚያሳይ የሳተላይት መረጃ ጭምር አለኝ በሚል የሃርቫርድ ዩኒቨርሲቲ ያጠናው ጥናት የተቋም ጥናት ነው። እሱንም ግልጽ ማድረጉ አስፈላጊ ነው። ከዛ ባሻገር ግን ምናልባት የአሜሪካ መንግስት አሁን ዝም ብሎ መሬት ላይ ያለው ሁኔታ ስታይ የአርኤስኤፍ ጉዳይ ያሳስበዋል ወይ? የኢራን ጦርነት ስለመጣ አይደለም። የሱዳን ጦርነት ውስጥ የአሜሪካ መንግስት የሽብር ነገር ከፍተኛ ስጋት ሆኖ መምጣቱን ከአልቡርሃን ኃይል ጋር የእስላሚክ ማለት የሱዳን ሙስሊም ብራዘርሁድ እዛ ውስጥ እየጎላ መምጣቱና የአልቡርሃን መንግስት ላይ ተጽዕኖ ማድረጉ፣ በዚህም የተነሳ አሜሪካ መንግስት ይሄን ቡድን በዓለም አቀፍ አሸባሪነት ከፈረጀው ገና ወር እንኳን አልሞላውም። ከዛም ባሻገር ይሄ ቡድን አሁንም በአልቡርሃን ቡድን ውስጥ ባለው ተጽዕኖ እነ ሳውዲ አረቢያም ለአልቡርሃን ሲሰጡት የነበረው ድጋፍን ጥያቄ ማንሳት ብቻ ሰው ወደ 1.5 ቢሊዮን ዶላር ከፓኪስታን መንግስት ጋር ያደረጉት የመሳሪያ ውልን ለመሰረዝ ወይ ደግሞ ለማቆም የተገደዱበት ሁኔታ መኖሩን ማስተዋስ ነው። ስለዚህ ለአሜሪካኖቹ ወይ ደግሞ በአጠቃላይ በአካባቢው ላሉ ሀገራት አሁን የአርኤስኤፍ መጠናከር አለመጠናከር የነሱ ራስ ምታት አይደለም። የአልቡርሃን መጠናከር የሙስሊም ብራዘርሁድ መጠናከር አለመሆኑን ማረጋገጥ ይፈልጋሉ። በተጽዕኖ ስር መውደቁንም ይገነዘባሉ። ስለዚህ አሁን የሚያሳስባቸው
አካባቢው ላይ የሙስሊም ብራዘርሁድ አይሎ ፖርት ሱዳንን ተቆጣጥሮ ባሻገር ካለው የሁቲ አማጽያን ጋር ተያይዘው በኢራን እየተደገፉ በአካባቢው ላይ ሌላ ተጽዕኖ እንዳያደርጉ ስለሆነ የአርኤስኤፍን ኢትዮጵያ ደገፈች አልደገፈች በእርግጥ የነሱ አጀንዳ ይሆናል የሚለውንም በዚሁ አጋጣሚ ትኩረት ሰጥቶ ማየቱ በብዙ መልኩ ይጠቅማል ብዬ አምናለሁ። በዋናነት እንግዲህ አሁንም በትግራይ ያለው ሁኔታ አጓጊ ሆኖ የቀጠለበት ነው። አጓጊ ሆኖ የቀጠለ ሲባል ማጓጓት በእንትን በዚህ ምንድን ነው በሆነ ከጥፋት አንጻር ያለ ነገር አይደለም። አጓጊ የሆነው ምን እየተካሄደ ነው የሚለው ነው። የጥፋት የምናምን ነገር አስቀድሞም የነበረ ነገር ነው። የጀነራል ታደሰ ወረደ የእስካሁን ሁኔታ ከሹመቱ በኋላ ወደ ትግራይ መሄዳቸው፣ ትግራይ ከደረሱ በኋላ ህወሓት ያወጣው መግለጫ፣ በአጠቃላይ በአካባቢ ያለውን ነገር ስናጤን ወዴት እየሄድን ነው? ምናልባትም ሁኔታዎች ባልጠበቅነውና ባልገመትነው ሁኔታ ብዙ ነገሮች ተለዋውጠዋል። አሁንም ባልጠበቅነውና ባልገመትነው ሁኔታ የጦርነት ደመና ሲያንዣብብ ቆይቶ የጦርነት ደመና የበለጠ የሚገፍበትና ነገሮች በብዙ መልኩ በሰላማዊ መንገድ መውጫ የሚገኝበትም ሊሆን ይችላል። ጀነራል ታደሰ ወረደ እስከ መጋቢት 30 2018 ባለው ጊዜ ውስጥ የስልጣን ዘመናቸው ስለሚያበቃ ያ ቀን ከመድረሱ በፊት እነ ዶክተር ደብረጽዮን ስልጣናቸውን ለመንጠቅ ተረባርበዋል። ስልጣን ላይ በነበሩበትም ወቅት በኮሚቴ ስልጣናቸውን ወስደዋል። ግፊቱ እየጠነከረ ሲመጣ ከመጋቢት 30 በኋላ ለቅላቸዋል የሚለውን ነገር ሲያነሱ ቆይታቸውን ስንሰማ ነበር። አሁን መጋቢት 30 ደረሰ። ከቀኑ በፊት ወደ አዲስ አበባ ተጓዙ። ከኢትዮጵያ ፌዴራል መንግስት ባለስልጣናት ጋር ተወያዩ። ጠቅላይ ሚኒስትር አብይ ተገኙበት። ከዛም የአንድ ዓመት ጉዟቸው ተገመገመ። ጉዟቸው ከተገመገሙ በኋላ ለተጨማሪ 1 ዓመት በኃላፊነት እንዲቀጥሉ ተወሰነ። ውሳኔውን ተከትሎ ቲፒኤልኤፍ ላይ ያለው ግፊትና ተጽዕኖ በግልጽ የሚታወቅ ስለሆነ ምናልባት የኢትዮጵያ መንግስት ይህን ውሳኔ ሲወስን ጀነራል ታደሰ ወደ ትግራይ ይመለሳሉ ወይስ አዲስ አበባ ሆነው ሁኔታዎች ይቀያየራሉ የሚለው ግልጽ አልነበር። ለመናገር ቲፒኤልኤፎቹ ከነበራቸው ግፊት አንጻር እርሳቸውም የቲፒኤልኤፍን ተጽዕኖ ወይ ደግሞ ግፊት ለመቋቋም ከነበራቸው ሁኔታ አንጻር ይህንን ሹመት ተቀብለው ወደ ትግራይ ሊሄዱ ይችላሉ ብሎ ባለቤት ጠበቅ አልነበረም። ነገር ግን ሹመቱን ከተቀበሉ ወደ ትግራይ ሄዱ። ወደ ትግራይ ሄዱ ብቻ ሳይሆን የክልሉ መገናኛ ብዙሃን ጭምር የእርሳቸውን መሾም በአደባባይ የገለጸበት ሁኔታ አለ። ቲፒኤልኤፎቹ ጉዟቸውን አልገቱም ብቻ ሳይሆን መግለጫ በማውጣት ያለኛ ይሁንታ ነው የፕሪቶሪያ የሰላም ስምምነት በጣሰ መንገድ ነው ጀነራሉ የተሾሙት የሚል ነገር አንስተዋል። ምናልባት እንግዲህ የህግ ጉዳይ ከሆነ እንዲህ አይነት ጥያቄዎች ትክክል የሚሆን አይሆን በመግለጫ የሚጠየቁ ወይ ደግሞ በሀሳብ ደረጃ የሚነሱ ነገሮች ክፋት ያለባቸው አይመስለኝም። ጥያቄዎቹን ወደ ጉልበት ለመመንዘር ጥያቄዎቹን በኃይል ለማስፈጸም የሚደረጉ ነገሮች እስካልሆኑ ድረስ የትኛውንም ነገር ማንሳቱ ክፋት የለበትም። ነገር ግን ያነሱት ነገር ህጋዊ ነው ወይ የሚለውን ነገር ደግሞ ማየቱ በጣም አስፈላጊ ነገር ነው። ጀነራል ታደሰ ወረደን በተመለከተም የፌዴራል መንግስት ያለኛ ይሁንታ ወይ እውቅና ነው የሾመው። ለምን እንደማንም ሰው ከፌዴራሉ መገናኛ ብዙሃን ነው የሰማነው የሚል ነው የህወሓት ተቃውሞ እንግዲህ። ስለዚህ በፕሪቶሪያ የሰላም ስምምነት መሰረት በሁለቱ አካላት ስምምነት የሚፈጸመውን ነገር ፌዴራል መንግስት በራሱ ብቻ ፈጸመ የሚል ነገር ነው እንግዲህ የተነሳው። አሁን ጥያቄው ሁለት አካላት እነማን ናቸው ነው። አንደኛው ፌዴራል መንግስቱ መሆኑ ግልጽ ነው። ምክንያቱም ፕሪቶሪያ ላይ የፈረመው አንደኛው አካል የፌዴራል መንግስት ነው። ሁለተኛው አካል ህዝባዊ ወያኔ ሓርነት ትግራይ ነው። አሁን ጥያቄው ህዝባዊ ወያኔ ሓርነት ትግራይ የሚባል ቡድን አለ ወይ ነው። ህዝባዊ ወያኔ ሓርነት ትግራይ የሚባል ቡድን ፕሪቶሪያ ላይ ሲፈርም አሸባሪ ተብሎ በኢትዮጵያ ፓርላማ በዛ መልክ የተፈረጀ ነው። ነገር ግን ደግሞ በስምምነቱ መሰረት ህጋዊነቱ እንዲረጋገጥና የአሸባሪነቱ ዝርዝር ውስጥ እንዲወጣ ተወስኖለታል። በውሳኔው መሰረት ሂደቱን አልፎ መጨረሻ ላይ ህጋዊ ለማድረግ የሚያስችለው ሁኔታ ከተፈጠረ በኋላ ቲፒኤልኤፍ ህጋዊውን መንገድ ጥሶ እና አቶ ጌታቸው ረዳን ከሂደቱ ለማግለል ሲል ያለ ከተቀመጠው ጊዜ ገደብ በፊት ጉባኤ አካሄደ።
ያካሄደው ጉባኤ መሪዎች መረጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ያን ሂደት አላውቀውም፣ አስተካከል የሚል ተጨማሪ ጊዜ ሰጠው። ለማስተካከል አልፈቀደም። ስለዚህ ህወሓት ተሰርዟል። ስለዚህ የፌዴራል መንግስት ከማን ጋር ነው በዚህ ጉዳይ ላይ የሚመክረው? ህወሓት የሚባል ነገር የለም። ህወሓት የሚባል ነገር ከሌለ ወዲያውኑ ለኢትዮጵያ መንግስት የሚመጣለት ጉዳይ ምንድን ነው? በሂደት ውስጥ ህወሓትን ወክለው የፈረሙ አካላት አሉ። አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳኤ እና አቶ አሰፋ ብርሃን የመሳሰሉ እዛ ሂደት ውስጥ ያሉ ሰዎች አሉ። ስለዚህ ህወሓት በህጋዊ መንገድ ለመንቀሳቀስ ያለውን እድል ዘግቷል። የኢትዮጵያ መንግስት የፕሪቶሪያን ሰላም ስምምነት አክብሮ ሂደት ውስጥ ለማስገባት ብዙ ርቀት ሄደም፣ ያን አልተቀበለም። ስለዚህ ህወሓት የለም። የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ በኢትዮጵያ ምድር በህግ ህወሓት የሚባል የሚታወቅ ቡድን የለም። የፕሪቶሪያን የሰላም ስምምነት ደግሞ የፈረሙ የህወሓት መሪዎች አሉ። ስለዚህ የኢትዮጵያ መንግስት ጉዳዮችን ለማስወሰን ወይ ደግሞ በፕሪቶሪያ የሰላም ስምምነት መሰረት ሂደቶችን ለማስኬድ ሁለት መሰረታዊ ነገሮችን ግምት ውስጥ ያስገባል። የመጀመሪያው ህወሓት ህጋዊ ነው አይደለም የሚለው ህጋዊ ያለመሆኑ ህወሓት የሚባል ህጋዊ ቡድን እንደሌለ ግልጽ ሆኗል። ሁለተኛ ህወሓትን ደብረጽዮን ነው የሚወክለው ወይስ ጌታቸውን የሚለውን ለመወሰን የተለየ መብት የለውም የኢትዮጵያ መንግስት። ግን ሁለት መሰረታዊ ጉዳዮችን ትኩረት ያደርጋል። የፕሪቶሪያ የሰላም ስምምነትን ተቀብሎ እየሰራ ያለ ቡድን አለ። የፕሪቶሪያ የሰላም ስምምነትን ሙሉ በሙሉ እየደፈጠጠ ያለ ኃይል አለ። ስለዚህ የፕሪቶሪያ የሰላም ስምምነት ተቀብሎ እዛ ላይ የተቀመጡ ነገሮችን በመፈጸም ረገድ የሚንቀሳቀስ እና አቶ ጌታቸው እና ጀነራል ጻድቃን ያሉበት ቡድን አለ። የፕሪቶሪያ የሰላም ስምምነትን በመጣስ ከፋኖ ጋር የሚተባበር ከሸኔ ጋር የሚተባበር የፕሪቶሪያ የሰላም ስምምነት የሚከለክለው ከውጭ ኃይል ጋር ከሻዕቢያ ጋር የሚተባበር የኢትዮጵያ ሀገር መከላከያ ሰራዊት እና የኢትዮጵያ ተቋማት ወደ ትግራይ ክልል እንዲገቡ የተወሰኑ ውሳኔ እንዳይፈጸም የሚከላከል። ስለዚህ የኢትዮጵያ መንግስት የፕሪቶሪያ የሰላም ስምምነት ይፈጸም የሚል ነገር ሲመጣ የፕሪቶሪያውን የሰላም ስምምነት አንድ ሁለት ብሎ እየፈጸመ ካለ አካል ጋር ይተባበራል ማለት ነው። ስለዚህ ህወሓት እኔ ሳላቅ የሚለው ነገር የኢትዮጵያ መንግስት ሁሉን የሚፈጸሙ ነገሮችን እየጣሰ እየደመሰሰ ካለ፣ በህግ አልገዛም ካለ፣ ከጠላት ኃይል ጋር ከሚተባበር ቡድን ጋር ለሱ ተገዢ ወይ ደግሞ የእሱን ፍላጎት ሊፈጽም የሚችልበት ምንም አይነት ምክንያት የለም። ከምንም በላይ ግን የፕሪቶሪያ የሰላም ስምምነት አንቀጽ 10 ላይ የተቀመጠውን ነገር ነው የጊዜ አስተዳደር ሹመት ላይ የተመለከተ ነገር። በዚሁ ምንድን ነው 15 አንቀጾች ባሉት የፕሪቶሪያ የሰላም ስምምነት እንደ ኢትዮጵያውያን አቆጣጠር ጥቅምት 24 2015 በፈረንጆቹ ኖቬምበር 3 2022 ላይ በተፈረመው ደቡብ አፍሪካ ፕሪቶሪያ በተፈረመው ስምምነት ላይ ሁለቱ ተፈራራሚ ወገኖች ጊዜያዊ አስተዳደር ያቋቁማሉ ይላል። ህወሓት የዶክተር ደብረጽዮን ቡድን ሙሉ በሙሉ ህግ እየጣሰና እያፈረሰ ከመሄዱ በፊት ሁለቱ አካላት ተስማምተው ጊዜያዊ አስተዳደር መስርተዋል። አቶ ጌታቸው 2 ዓመት በአስተዳደሩ ቆዩ። ህወሓት ያደራጃቸው ታጣቂዎች አቶ ጌታቸው ስልጣን ዘመናቸው ከማብቃቱ በፊት በጉልበት ስልጣኑን ለመንጠቅ ተንቀሳቀሱ። አቶ ጌታቸውም ለደህንነታቸው ሰግተው ወደ አዲስ አበባ ሸሹ። ከዛ በኋላ ቲፒኤልኤፍ ዶክተር ደብረጽዮንን ሊቀመንበር ለማድረግ ብዙ ተወራጨ። ሁሉም ሂደት ውስጥ ያሉ ሰዎች እንደሚናገሩት ዶክተር ደብረጽዮንና መልእክተኞቻቸው ጠቅላይ ሚኒስትሩ ጋር ደጅ ጠኑ። ዶክተር ደብረጽዮን ሊቀመንበር ወይ ደግሞ የክልሉ ፕሬዝዳንት እንዲሆኑ፣ ጠቅላይ ሚኒስትሩ ደግሞ ዶክተር ደብረጽዮንን ለማድረግ ፈቃደኛ አልሆኑም። መጀመሪያ አቶ ጌታቸው፣ ቀጥሎ ደግሞ ጀነራል ታደሰ ሆኑ። ጀነራል ታደሰ እንዲሆኑ ራሳቸው ቲፒኤልኤፎቹ እነ ዶክተር ደብረጽዮን ጥያቄ አቅርበዋል። እኔ ካልሆንኩኝ ወይ ደግሞ ዶክተር ደብረጽዮን ካልሆኑ
ጀነራል ታደሰ ወረደ እንዲሆኑ ጠይቀው በዛ መሰረት ጊዜያዊ አስተዳደሩን ከአቶ ጌታቸው በኋላ እንዲይዙት በጠቅላይ ሚኒስትሩ ተሰየመው 1 ዓመት ዘለቁ። ተጨማሪ 1 ዓመት ቀጠለላቸው ስልጣናቸው ማለት ነው። የፕሪቶሪያ የሰላም ስምምነት ጊዜያዊ አስተዳደሩን በጋራ ያቋቁማሉ ይላል እንጂ መሪ በተለዋወጠ ቁጥር በጋራ መሪ ይሰይማሉ የሚል ነገር የለም። ጊዜያዊ አስተዳደሩ በተቋቋመው ላይ ልዩነት አለ ወይ ነው ጥያቄው። ጊዜያዊ አስተዳደሩን የስልጣን ዘመን አብቅቶ በዚሁ አንቀጽ ላይ የተቀመጡ ትግራይን ወደ ፌዴራሉ ተቋማት የመመለሱ ምርጫ ለማድረግ የሚያስችሉ ሁኔታዎች እየነበሩ ያ ሳይፈጸም ጊዜያዊ አስተዳደሩ እንዲቀጥል የተደረገበት ሁኔታ አለ የሚል ሙግት በነ ዶክተር ደብረጽዮን በኩል ቢመጣ አለ የለም የሚለው ክርክር ሊመጣ ይችላል። ጊዜያዊ አስተዳደሩን በተመለከተ ፌዴራል መንግስቱና ህወሓት ያቋቁማሉ ይላል። መሪዎቹን ግን መሪ በተለዋወጠ ቁጥር በጋራ መሪ ይሰይማሉ የሚል ነገር የለም። ይልቁንም በጋራ ያቋቁማሉ በተባለው ፌዴራል እንትን ውስጥ ሙሉ ሙሉ ለህወሓት የተተወበት ከመጀመሪያው ከአቶ ጌታቸው አስተዳደር በኋላ ደግሞ ህወሓት ሙሉ ሙሉ በሚባል ደረጃ ካቢኔውንም የተቆጣጠረበት፣ ካቢኔውን ብቻ ሳይሆን ጀነራል ታደሰ የክልሉ ፕሬዝዳንት ተብለው ቢቀመጡም በወታደራዊ ኮማንድ አማካይነት ስልጣኑ በዶክተር ደብረጽዮን የተጠቀለለበት መሆኑን ስንሰማ የቆየንበት ነገር ነው። ስለዚህ ቲፒኤልኤፍ ያነሳው መከራከሪያ ጊዜያዊ አስተዳደሩን በጋራ ያቋቁማሉ ይላል እንጂ መሪ የመቀያየር መብት በጋራ ይወስናሉ የሚል ነገር የለም። ጊዜያዊ አስተዳደሩ የስልጣን ዘመኑ አላበቃም። የስልጣን ዘመኑን ለማብቃት የሚያስችል ሁኔታ ባለመኖሩ ተጨማሪ 1 ዓመት ቀጥሏል። ስለዚህ መሪ መሰየም ወይ ደግሞ መለወጡ ጉዳይ ያንን የሚከለክል ነገር ይሄ ብለው አንቀጽ ጠቅሰው መከራከር ነው ያለባቸው። ያን የሚያስችል ሁኔታ ያን የሚፈቅድ ሁኔታ የለም። ስለዚህ ኢትዮጵያ መንግስት ፌዴራል መንግስቱ የጀነራል ታደሰን የስልጣን ዘመን እንዳይቀጥል ወይ ደግሞ እንዳያራዝም የሚከለክለው ነገር የለም። የፕሪቶሪያ የሰላም ስምምነት ያፈራረሙ ሀገራትም ጉዳዩን ይረዱታል ብቻ ሳይሆን ከማንም የሚነሳን ጥያቄ ከቁም ነገር ይቆጥሩታል የሚለውም አብሮ መታየት ያለበት ነገር ነው። ከመነሻው ጀምሮ የፕሪቶሪያ የሰላም ስምምነት 1 2 3 እያለ እያፈረሰ እየደፈጠጠ ያለ ቡድን እሱን ጥያቄ ሸምጋዮቹ ታዛቢዎቹ ከቁም ነገር ቆጥረው ያደምጡታል፣ ይሰሙታል የሚለው ራሱ አብሮ መታየት ያለበት ነገር። ምናልባትም እነዚህ ሰዎች እግረ መንገዳቸውን ለዚች ለጀነራል ታደሰን ሹመት ለመቃወም ሲሉ እኛ በሌለንበት የሚለውን አንቀጽ 10 ሲጠቅሱ አንቀጽ 10 ያና ለማለቱ እንደጠበቀ ሆኖ እዛው አንቀጽ 10 4 ላይ ሁል ጊዜ በየጊዜው ያላዘኑበት የትግራይ ሉዓላዊ ግዛት የሚሉትን በተመለከተ ብቸኛ እዛ ፕሪቶሪያ የሰላም ስምምነት አንቀጽ 10 4 ላይ የተቀመጠ ነገር ነው። አወዛጋቢ ቦታዎችን በተመለከተ ሁለቱ ወገኖች በህገ መንግስቱ መሰረት ይፈቱታል ነው የሚለው። አሁን የኢትዮጵያ መንግስት እየሄደበት ያለው ጉዳይ እሱን ችግር ለመፍታት ሌላ ነገር ነው ወይስ ህገ መንግስቱን መሰረት ያደረገው? ይሄ የነ ዶክተር ደብረጽዮን ብቻ ሳይሆን የነ ጀነራል ታደሰም የሌሎችም የጋራ ጉዳይ ነው። ማለት በኃላፊነት ስሜት እየተንቀሳቀሱበት ነው ብዬ አላምንም። በዚህ ጉዳይ ላይ ስለ ጋራ ሀገር እስከዛሬ የመጣው የስህተትና የበደል መንገድ ለማረም የተዘጋጀ አካል ትክክል አልነበርኩም ብሎ ከምር የተጸጸተ ወገን አንድ ቦታ ላይ እነሱ ባበላሹት እነሱ በፈጠሩት ችግር እዛ አካባቢ ያለው በማንነቱ ከትግራይ ወገን በመሆኑ እንደገና ለሰብለ ጥቃት ወይ ደግሞ ለበደል እንዳይጋለጥ ፌዴራል መንግስቱም ሁሉም ኃላፊነት አለባቸው። የተገቢ ጥያቄ ነው። ነገር ግን ጊዜና ጉልበቱ የኔ ነው ተብሎ መሬት ከልለው ሰዎች አስፍረው ታጣቂዎች አስፍረው ሌላውን ገለውም አፈናቅለውም የተቆጣጠሩትን ቦታ ልክ እግዚአብሔር ሰማይና ምድርን ሲፈጥር አስምሮ የሰጠ ያህል እስካሁን ድረስ በወንጀል የተያዘን ቦታ በጉልበት የተያዘን ቦታ ልክ
በተበዳይነት ስሜት የሚደረጉ ነገሮች ተገቢ አይደሉም። እዛ ያሉ ዜጎች ተፈናቅለው አሁን ስደተኛ ካምፕ ተፈናቅለው ድንኳን ውስጥ የሚንከራተቱ ኢትዮጵያውያን እነርሱ ወደ ቤታቸው ለቀያቸውን እንዲመለሱ ማንም ኢትዮጵያዊ ሰላማዊ የሰው ልጅ ሁሉ የሚደግፈው የሚያበረታታው ነገር ነው። ከዛ ውጭ ግን የቲፒኤልኤፍ አገዛዝ ወይ ደግሞ የሰሊጥ ነጋዴዎች ይህን አጋጣሚ ተጠቅመው እነሱ ላይ ተንጠልጥለው ወደዛ ለመመለስ ስልጣን ለማረጋገጥ ወይ ደግሞ ሶስተኛ ሀገር መውጫ ፍለጋ እንትን ለማለት የሚያደርጓቸው ነገሮች ብዙ የሚጠቅሙ ነገር አይደለም። ለሰውን እዛው ስደተኛ ወይ ደግሞ ድንኳን ውስጥ እንዲንከራተት በመከራና በስቃ ውስጥ እንዲቀጥል የሚያደርገው እንጂ ለተፈናቃዩ ቅንጣት ታክል የሚበጀው ነገር አለ? እሱም ቤቱ ሄዶ ሰፈር ገብቶ ከወንድም ወገኖቹ ጋር በሰላም መኖርን ሊያረጋግጥ ነው የሚጠቅሙ እና ቲፒኤልኤፎች እግረ መንገዳቸውን አንቀጽ 10 ላይ ከደረሱም የትግራይ ሉዓላዊ ግዛት የሚል የፕሪቶሪያ ስምምነት እየጠቀሱ የሚያነሱት ነገር የፕሪቶሪያ የሰላም ስምምነት ላይ በአንቀጽ 4 ላይ የተቀመጠው ሁለቱ ወገኖች በጋራ ሆነው ችግሩን ወይ ደግሞ አወዛጋቢ ቦታዎችን በሕገ መንግስቱ መሰረት ይፈታል የሚለው መሆኑን እዚሁ አጋጣሚ እንግዲህ ለእነዚህ ወገኖች ማስታወሱም ተገቢ ነው ብዬ አምናለሁ። በአጠቃላይ ግን አሁን የትግራይ ጊዜ አስተዳደር የጀነራል ታደሰ የስልጣን ዘመን መቀጠል ጋር ተያይዞ ምናልባት ነገሮች የበለጠ ውጥረቱ እየቀነሰ ይሄዳል ብዬ አምናለሁ። ውጥረቱ እየቀነሰ ይሄዳል ብዬ እንዳምን ከሚያደርጉኝ ነገሮች አንዱ ጀነራል ታደሰም አዲስ አበባ ላይ ሹመቱን ለእርሳቸው እንዲሰጥ ሲወሰንና እርሳቸውም ለመቀበል ሲዘጋጁ ትግራይ ውስጥ ያለው ሁኔታ ብዙዎቻችን እንደምንገምተው አይደለም ወይ የሚል ጥርጣሬን ይፈጥራል። በእርግጠኛነትም ደግሞ ትግራይ ያለው ሁኔታ ሙሉ በሙሉ እነ ዶክተር ደብረጽዮን ተቆጣጥሮታል የሚለውን ነገር ከመር ጥያቄ ውስጥ ያስገባ ነገር ነው። እንዳልተቆጣጠሩት ታይቷል ሳይሆን በተጨባጭ ይህን ኃላፊነት ወስደው ወደዛ ሄዱት ጀነራል ታደሰ ወረደ ወደዛ ሲሄዱ ዝም ብሎ በባዶ ሜዳ የሚሄዱበት ሁኔታ የለም። በተመሳሳይ ደረጃ የሆነ ከሌላ አቅጣጫ ተቃውሞ ወይ ደግሞ ሌላ አይነት ነገር ቢመጣም በዛ መንገድ ለመጋፈጥ የሚያስችል ዝግጅትና ቁመና በእርሳቸውም በኩል ምናልባት ከፖለቲካ መሪዎቹ ሰዎች እንዳሉ ግልጽ ነው። ብዙ ጊዜ የሚነገር ሚስጥር ያልሆነ እናቱ ዓለም ገብረ ዋህድ ከእርሳቸው ጋር እንደሆኑ በግልጽ የሚታወቅ ነገር ነው። ከወታደራዊ መሪዎቹ እነማን አብረዋቸው እንደሆኑ ግልጽ ባይሆንም ግን አብረዋቸው ሰዎች እንዳሉ የሚያጠራጥር ነገር አይመስለኝም። ያ ባይሆን በዚህ ደረጃ ዝም ብሎ ሊንቀሳቀሱ የሚችሉበት ሁኔታ የለም። ያ ደግሞ ትግራይ ውስጥ ያለው ሁኔታ ለማስተካከልና ለመለወጥ ሁሉም ወደ አንድ ጎራ ካልገባና በኃላፊነት መንቀሳቀስ የሚቻልበት ግራ ቀኝ ማየት መስከን የሚችሉ ወይ ደግሞ ሰክኖ ጉዳዩ የሚመረምሩ ሰዎች የሚኖሩበት እድል ከሰፋ በኢትዮጵያ መንግስት በኩል ደግሞ ሁለት መጥፎ ነገሮች ቢኖሩ የተሻለውን መጥፎ መቅረብና እሱን ለማስተካከል መጣር፣ እሱ እንዲቀናው እሱ እንዲበረታ ለማድረግ መስራት፣ እሱ እንዲቀናውና እንዲበረታ የሚደረገው ጥረት ሌላኛውን ወገን በሚያዳክም ደረጃ መሆኑ ደግሞ እሱን ማረጋገጥ፣ ያንን እያደረጉ ለምሳሌ ከበጀት ጋር ተያይዞ የሚነሱ ጉዳዮች አሉ። በነ ጀነራል ታደሰም ላይ ያላለቁ የተንጠለጠሉ ጉዳዮች ቢኖሩም በዚህ ሂደት ውስጥ ምናልባት ከህብረተሰቡም ዘንድ ተቀባይነት ድጋፍ እንዲኖራቸው ከበጀት አንጻር ያለውን ነገር በተመለከተ የተወሰኑ ማስተካከያዎች ወይ ደግሞ የተያዙ ነገሮችን መልቀቅ፣ በነዳጅ ደረጃ ያለው ነገር አጠቃላይ ሀገር አቀፍ ዓለም አቀፍ ችግር ቢሆንም በዛ አካባቢ ደግሞ ያለው ደግሞ በጣም የበረታ ስለሆነ በዛ ረገድ ያሉ አንዳንድ ማስተካከያዎችን ያ ማስተካከያ ኢትዮጵያ የምትወጋበት ተሽከርካሪዎች ነዳጅ የሚጠጡበት እንዳይሆንና ደም ማፍሰሻ እንዳይሆን እሱን ያው እንደ መንግስት ጥንቃቄ እየተደረገ
አሁን ጀነራል ታደሰ በሚሄዱበት መንገድ ላይ ማበረታታትና የድጋፍ ማድረጉ ክፋት ያለው አይመስለኝም። በዛ በኩል ስራዎችን መስራት በእርሳቸው ወገን ያለው እየጠነከረ ሲመጣ፣ በዛኛው ወገን ያለው ደግሞ መዳከሙ ብዙዎች አይናቸውን እንዲገልጡ ከእውነታው ጋር ራሳቸውን እንዲያስማሙ ሊያግዝም የሚችልበት እድል ሰፊ ነው። ስለዚህ በዚህ በኩል ያሉ ስራዎችን መስራት ነው። ያ ትግራይ ውስጥ ያለው ሁኔታ ማስከም ብቻ ሳይሆን ይህ በጨበጣ የሚንከላወሰውንም አካል አደብ ያስገዛዋል። ኢትዮጵያ ውስጥ ያሉ ሁኔታዎች ህወሓት በሻዕቢያ ላይ የተንጠለጠለ ነው። ፋኖና ሸኔ ህወሓትና ሻዕቢያ ላይ የተንጠለጠሉ ናቸው። መሸጋገሪያው ድልድይ ህወሓት ነው። ህወሓትን በማናቸውም መንገድ ከጨዋታው ውጭ አድርጎ ወደ በጎ ወይ ደግሞ ወደ ሰላማዊ መንገድ ውስጥ መመለስ የሚቻልበት ሁኔታ ከተፈጠረ እነዛ አነስተኛና ጥቃቅኖቹ ያው አይናችን እያየ ይሟሟሉ። የኤርትራ መንግስትም ጦርነቱን በርቀት ትግራይ ምድርና ወይ አማራ ክልል ወይ ደግሞ አፋር ክልል ላይ አድርጎ የኢትዮጵያ መንግስት በርቀት አዳክሞ ከዛ በኋላ መኪና እየነዳ አዲስ አበባ ገብቶ ሀገር ለማፍረስ የሚያስበውን ፕሮጀክት እንደማይሆንለት ሲያቅ ከእውነታው ከተጨባጩ ነገር ራሱን ማስማማት የሚችልበት ሁኔታ ሊፈጠር ይችላል። ምናልባት የኤርትራ መንግስት ከዚህ ቀደም ጠቅላይ ሚኒስትር አብይ የተናገሩት ነገር አለ። ነፃ አውጪዎች የነፃነት ትግል ማድረግ ሂደታቸው ላይ ተሳክቶላቸዋል። መንግስት ሀገር መምራት ግን እንደማይችሉ ቲፒኤልኤፍም ሻዕቢያም ትልቅ አስረጃዎች ናቸው። በዘመናዊ ዓለም ውስጥ ከኤርትራን ሁኔታ አንጻር ደግሞ ኢትዮጵያ ውስጥ የተሻለ ነበር። ከምንም መመዘኛ ከዓለም ተነጥላ በትልቅ ጫና ውስጥ የቀጠለችበት ሁኔታ አለ። ግን ነፃ አውጪዎቹ ስልጣን ሲይዙ እንደ መንግስት ነገን አስበው ትውልዱን የተሻለ ቦታ ላይ ለማድረስ አቅደው እንዳልተጓዙ የቲፒኤልኤፍ 27 ዓመት የሻዕቢያ 35 ዓመት አገዛዝ ከበቂ በላይ ማሳያ ይመስለኛል። ይህን ለማነጻጸር ያለፉትን 8 ዓመታት ኢትዮጵያ ውስጥ ያለውን ነገር መገምገም ነው። ኢትዮጵያ በአንድ ጊዜ ከአናሎግ ወደ ዲጂታል ዓለም ተሸጋገረች። በየቀኑ አዳዲስ ክስተት ነው የምንሰማው። አሜሪካ ውስጥ ምናምን በውጭ ዓለም ብርቅ የነበሩ ነገሮች ዛሬ ኢትዮጵያ ውስጥ የዕለት ተዕለት የእያንዳንዱ ሰው የሚያደርገው ተራ ጉዳይ ሆኗል። ከትናንት ወዲያ ይመስለኛል እንደገና ይሄ መንገድ ላይ ቶል ክፍያዎች አሉ። ማለትም ለመንገዱ የተመረጡ መንገዶች ላይ ክፍያ የሚፈጸሙበት ሁኔታ አለ። በአሜሪካ ለምሳሌ ጠዋት ላይ ማታ ላይ ገንዘቡ እየጨመረ ይሄዳል። በነዛ ቦታ ላይ የሚያልፉ እንትኖች ዲቫይሶች መኪናቸው ላይ ተክላሉ። መኪናው ሲያልፍ እዛው ላይ ሂሳብ አላቸው። ከሂሳብ ይቆረጣል። ከሌላው ጋር አይጋፉም። በፍጥነት ይበራሉ። አሁን አዳማ ከአዲስ አበባ አዳማ ባለው መንገድ ላይ የሆነ ኬላ ላይ ቆመው ገንዘብ እየተከፈለ የሚያልፍበት ሁኔታ አሁን የሚመለከተው አካል ከቴሌ ጋር በመሆን ተመሳሳይ ነገር ኢትዮጵያ ውስጥ መኪና ላይ ዲቫይሳቸውን ገጥመው ከዛ በኋላ እየበረሩ መሄድ ነው። አውቶማቲካሊ ከባንክ ወይ ደግሞ ከቴሌ አካውንታቸው ላይ ገንዘቡ ይቀነሳል። የትም ዓለም ላይ ያለ ነገር የሚፈጸምበት ሁኔታን እያየን ነው። ለኢትዮጵያ ብርቅ የሚሆን ነገር እንደሌለ በየዕለቱ እያየን እየተረዳን ነው። ኢትዮጵያ ውስጥ ለውጥ መምጣቱ ኢትዮጵያ ውስጥ የፈጠረውን ነገር እያየን ነው። ኤርትራ ውስጥ ደግሞ ለውጥ አለመኖሩ ኤርትራውያን 35 ምናምን ዓመት ትውልዱ የት ነው ያለው?
በቅርቡ ጋናዊ ዩቲዩበር ማያ የሚባለው ወጣት ልጅ ነው። 30 የሚሞላ አይመስለኝም። ገብቶ ኢንተርኔት አልባውን ሀገር ዞሮ ጎብኝቶ እንትን ሲወጣ በእንትን ነው በፌዝ አይደለም፣ በቁጣ አይደለም፣ በምን አይደለም፣ ግን እንደ ወጣት የልመና የተማጽኖ የሚመስል መልእክት አስተላልፏል። ኢንተርኔት ባይኖር ኖሮ እኔ አሁን መስራት የሚችለውን ያገኘሁትን እድል ባላገኘው ነበር። ኤርትራ ውስጥ ኢንተርኔት ቢኖር እኛ ያገኘነውን እድል የሚያገኙ ብዙ ወጣቶች ይኖሩ ነበር። ኢንተርኔት ሰዎች ዩቱብ መልእክት የሚያስተላልፉበት ወይ ደግሞ ሳንቲም የሚሰሩበት ብቻ ሳይሆን እውቀት የሚተላለፍበት የእውቀት ሜዳም ጭምር ነው። ስለዚህ አንዴ በወያኔ እየተመካኘ አሁን በብልጽግና እየተመካኘ የኤርትራ ወጣት ዓለም ሲሮጥ እነርሱ ባሉበት ቆመው እስከ መቼ ድረስ ሊቀጥሉ ይችላሉ? ይልቁንም ዝም ብሎ ተመሳሳይ ነገር ላይ እየተንከባለለ ያለን አጀንዳ ለአንዴና ለመጨረሻ ጊዜ ዘግቶ ሁለት ወንድማማች የሆነ ህዝብ ትልቅ ኢኮኖሚ በጋራ መፍጠር የሚችል ተደጋግፎ መነሳትና በአካባቢው ላይ ተጽዕኖ ማድረግ የሚችል ማህበረሰብ ተፋጦ የሚቀጥልበት መንገድ እዛ ላይ ሁሌም የነፃ አውጪነት አስተሳሰብ፣ ሁሌም የመታገል ምናምን ስሜት የያዙ ሰዎች ሀገር ምንም ያህል ነገር ሊሸከሙ እንደማይችሉ ከበቂ በላይ ታይቷል። በሆነ ምክንያት ኤርትራውያን ወጥተው አሁን በቀደም ኢስዋቲኒ ላይ የቀድሞ ስዋዚላንድ ኳስ ለመጫወት ሄዱ። አስገራሚው ነገር 7 ሰዎች ጠፉ አይደለም። ወዲ ሻምበል ላይ በኤርትራ ኮሚኒቲ ላይ የቀረቡ ኮሜንቶችን እሱ መሰረት አድርጎ የሰጠውን ትምህርት አድምጬ ነበር። 7ቱ መክዳታቸው ሳይሆን ዜና የሆነው 3ቱ መመለሳቸው ጤነኞች ናቸው የሚል ጥያቄ ነው የተነሳው ነው። ከዛ በላይ አስገራሚ የሚሆነው የኤርትራ ብሔራዊ ቡድን ሁልጊዜም ከሌላ ሀገር እየሄዱ የሚጫወቱ ሰዎች ነው ያሉት ማለት ነው። 7 እና 3 10 ሌሎቹ ተጨማሪ ተጫዋቾች ከአውሮፓ ምናምን የሄዱ ናቸው። በየትኛውም መንገድ ከኤርትራ የወጡ ወጣቶች ወደዛ ይመለሱ። 7ቱ ከቀሩት ውስጥ ለምን እንደቀረ የተናገረውን ነገር ያው በዝርዝር ወጥቷል። ውጭ ያሉ ሰዎች የሚኖሩት ህይወት፣ በአንጻሩ እነሱ ኤርትራ ውስጥ የገጠማቸው ነገር ከዚህ አዙሪት ውስጥ ከዚህ አጀንዳ መፋታት ይፈልጋል ማንም ሰው እና ቲፒኤልኤፍ ውስጥ ትግራ ውስጥ ያለውን ነገር ማስተካከል፣ አነስተኛና ጥቃቅኖቹ እንዲማሙ፣ በሌላም በኩል ደግሞ ኤርትራ ውስጥም የኤርትራ መሪዎች ለዛ ህዝብ ውለታ ዋሉለት። ይበቃዋል። ከዚህ በላይ አንዴ በወያኔ አሁን በብልጽግና ወያኔ 27 ዓመት ቀጠለ። ከውዝግቡ በኋላ ከ90 ዓመተ ምህረት ጀምሮ ባለው ጊዜ ውስጥ ደግሞ ከታየ ወደ 20 ዓመት አካባቢ ቀጠለ። 23 ዓመት አካባቢ እንደው ማለት 20 ዓመት አካባቢ አሁን ከብልጽግና ጋር እየተወዛገቡ በቅርብ ርቀት ማሰብ ለሚችል ሰው የሚሄድ መንግስት አይታይም። ስር እየሰደደ መሰረቱን እያጸና የሚሄድ ነገር ነው የምናየው። ብልጽግና ላይኖር ይችላል፣ ግን ኢትዮጵያ ውስጥ ስር የሰደደ መሰረት የያዘ የፖለቲካ አስተዳደርና መንግስት እንደሚኖር ደግሞ ከበቂ በላይ ምልክቶች እያየን እየደመቁ መጥተዋል። ስለዚህ በዚህ ሁኔታ ውስጥ አነስተኛና ጥቃቅኖቹ የሆነ ነገር ሲያደርጉ ፍንክትካችሁ ቲፒኤልኤፍ የሆነ ነገር ሲፈጽም እንዲህ እየተደረገ በምኞትና
በቅዠት የሆነ ወቅት ላይ የሆነ ነገር እንፈጽማለን እየተባለ የትውልዱን እጣ ፈንታ ላይ ቁማር እየተጫወቱ መቀጠል ለማንም የሚጠቅም ነገር አይደለም። ስለዚህ በኤርትራ መንግስት በኩል ለማንም ብለው ሳይሆን ለኤርትራ ወጣቶች ለመጪው ዘመናቸው ከዓለም ለመፋታታቸው በአንደኛው ክፍለ ዘመን ወደኋላ ለመቅረታቸው መቆጨት አለባቸው። በእነርሱ ሳቢያ ይሄ ነገር እየደረሰባቸው ያለው በሆነ ወቅት ላይ ትክክል የሚመስል ነገር በኋላ ላይ ነገሮች ሲታዩ እንትን ሲሉ ትክክል እንዳልሆነ ከተረጋገጠ በትክክል ለህብረተሰቡ መውጫ መንገድ ፍለጋ በጣም በጣም አስፈላጊ ነገር ነው። ከዚሁ ጋር ተያይዞ እንግዲህ ከዚህ ከፋኖ ከተባለ ኃይል ጋር ያው በዚህ ሂደት ውስጥ ያለፉ ሰዎች በስፋት እየመጡ ነው። አስገራሚ ነገር የዚህ ታጣቂዎቹ ደጋፊዎች የሚገርመኝ ሰማይ የሰቀሏቸውን ሰዎች የሰላምን መንገድ መርጠው ለነሱ ንግድ መሆናቸው ሲያበቃ ለነሱ የሆነ ነገር ተረማምደው አንድ ቀን የሆነ ነገር ሲፈጸም ስልጣን ይሁን ምናምን ነገር ይገኛል የሚለው መንገዳቸው እየተዘጋ መሆኑን ሲያረጋግጡ ሚናቸውን ለመቀነስ ተግባራቸውን ለማንኳሰስ የሚያደርጉት ጥረት ምናልባት በእርግጠኝነት ይህን የሚያደርጉት ሰዎች ማንም ቢመጣ ከተመሳሳይ ነገር ውስጥ የሚወጡ አይመስለኝም። ነገር ግን ይህን በማድረጋቸው ጉዞውን እንዳልገቱት በየቀኑ እየመጡ ነው። በየሁኔታው ወደ ሰላም መድረክ የሚመጡ ሰዎች እያየ ነው። በአጭር ጊዜ በቅርቡ እንግዲህ የቀደመው እነ ኮሎኔል ፋንታሁን ምናምን መቶ አለቃ ማስረሻ ሰጤ ጨምሮ በርካቶች የፋኖ ተዋጊዎች መሪዎች ወደ ሰላም ሂደቱ መጥተዋል። በቅርቡ ደግሞ በፋኖ ውስጥ ትልቅ ሚና የነበራቸው እነ ኮሎኔል ማንልንገረው እንደዚህ እነ ኮማንዶ ፍቅሩ ምናምን የመሳሰሉት ደግሞ እንደዚሁ መጥተዋል። መጥተውም ከኢትዮጵያ ዜና አገልግሎት ጋር ቃለ ምልልስ አድርገው ኢትዮጵያ ዜና አገልግሎት ዋና እንደ ማስታወቂያ መሰለኝ ከተናገሩት ነገር ውስጥ የተወሰነውን ለቀዋል። እዛ ውስጥ ካነሷቸው ነገሮች ያው ብዙ ጊዜ ከውጭ ያለው ሰው ሲለው ከተጨባጭ መሬት ላይ ካለው መታ ተነስቶ ነው። በተወሰነ ደረጃ መረጃዎችንም መሰረት አድርጎ ነው። አሁን ደግሞ ባለቤቶቹ በአጠቃላይ ባለው ጉዳይ ላይ የሚናገሩት ከቀጥተኛ የአይን ምስክር የሂደቱ ተዋናይ ሰዎች ምስክርነት ነው። ነፃነት ትግል የሚያደርግ ሰው ህንፃ ስለመገንባት ስለ ህንፃ ግንባታ እና ሌሎች ጥቅማ ጥቅሞች ላይ ጊዜውን የሚያባክንበት ሁኔታ ነው ያለው የሚል ምስክርነት አይሰማ ነው። እንግዲህ የእነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የድሃ ልጅ ይሞታል። መሪ ብለው የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በድሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። እኛ አመራሮችም ይህን ጉዳይ አጠውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ቅድም ትግሉ ተሽጧል ስንልም አንዱ ማሳያችን ለትግል የወጣ ሰው ፎቅ አያስገነባም፣ መኪና አይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። ስለዚህ የኛ መሪዎቹ አባሉ ኖርማል ጥሩ አባል አለን አሁንም መምጣት የሚፈልግ ለህዝቡ ይጠቅማል ይበጃል የሚለውን ውሳኔ የሚወስን አባል አለ። ከላይ ያስቀመጥናቸው አመራሮቹ ግን በጥቅም የታወሩ ሌላ የፖለቲካ ግልሙትና እየሰሩ ያሉ ሰዎች ስላሉ ነው። የግለሰቦችን ስልጣን ለማርካስ የሚሄደው አካሄድ ህዝብም አይደግፈውም፣
ውጤት የማያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋገጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይኸው እዚህ ደርሻለሁ። ሽቀላ ላይ ናቸው። የሆነ ሰዎቹ ቤተመንግስት ሲደርሱ እነሱ ቤተመንግስት ከደረሱ በኋላ ወንበሩን ይለቁልኛል ብሎ ገንዘብ እያሰባሰበ የሚልከው በበለጥኩ ስሜት ነው። እነሱ በልጠውት መጨረሻ ላይ ወደ ሰላም መንገድ ሲመለሱ ቢዝነስ ላይ መቀጠል የሚችሉበት ሁኔታ ላይ እየሰሩ ነው። ግን ያው ገንዘብ አለመጥገብ አለ። ተጨማሪ ሰርተን ምናምን እያሉ እያሰቡ ተጨማሪውን ሳይሰበስቡ ሁለመናቸውን ሊያጡ የሚችሉበት ሁኔታ አለና አሁንም ሳይረፍ እንደዚህ አይነት ሰዎች ወደ ሰላሙ መድረክ ቢመጡ የኢትዮጵያ መንግስትም የሚያሳስበው አይመስለኝም። አግተው ከነጋዴ ወስደው ምናምን ወይ ደግሞ ከሌላ ህብረተሰብ ክፍል ወስደው ያደረጉት ነገር የእሱ ወንጀል ነው። ከዛ ውጭ ግን ውጭ ያለው ፈቅዶና ተመችቶት የሰጣቸውን ገንዘብ እንኳን ህንፃ የፈለገውን ነገር ቢያደርጉ ይፈልግ ይክሰሳቸውና እሱ ይጠይቃቸው። ለደረሰኝም የሰጠው ሂሳብ ስለሌለ የእነሱ ጉዳይ ነው። ያንን እስካሁን ይዘው ተጨማሪ ነገር ለመፍጠር ብለው ያ ተጨማሪ ነገር ሳይመጣ ህይወታቸውን ሊሆን ለምናቸውን ሊያጡ የሚችሉበት ሁኔታ ስላለ ያኔ ደግሞ ህንፃው ምናምኑ ለደም ካሳ ይሄዳል። ለገደሏቸው ብዙ ነገር ለፈጸሙት ወንጀል በዛ ሂደት ውስጥ ካሳ ዋጋ ለከፈሉ ሰዎች ማካከሻ የሚሆኑበት እድል ይኖራል። ሰላምን ለማረጋገጥ ግን የዘረፉ ሰዎች ዝርፊያው በስምምነት የተዘረፈ ነው። የሰጠው አካል ቤተ መንግስት ያስገቡኛል ብሎ ስለሰጣቸው የኢትዮጵያ መንግስት አያገባው። እነሱ ወደ ሰላም ይምጡ እንጂ ቢፈልጉ አሜሪካ ሲሄድ ወይ ደግሞ አውሮፓ ሲጓዙ ይጠይቃቸው። ወደ ሰላም መጥተው የጥይት ድምፅ ገበሬውን ገጠር ያለውን ሰው ነው እየረበሸ ሰላም እያነሳ ያለው። ቤተ መንግስት ላይ የሚጮህ የለም። የትም ቦታ ላይ የሚፈሰማ ድምፅ የለም። ገበሬው ግን እየተጎሳቆለ ዋጋ እየከፈለ በየቦታው እንዲህ አይነት ነገር ህግና ስርዓት እየፈረሰ ባለበት ሁኔታ ውስጥ ዜጎች ላይ የሚደርሰውን ነገር ለማስቀረት እነዚህ ሰዎች ከዚህ በላይ ብዙ ጊዜ ያላቸው አይመስለኝም። ትግራይ ውስጥ የተፈጠረው ሁኔታ በነገሮችን ለማስተካከልና ለማሻሻል ሰፊ እድል ይፈጥራል ብዬ አምናለሁ። በአጠቃላይ በየትኛውም ወገን ሆነው ለዓመታት ኢትዮጵያን የውከት የግርግር የመከራ ምድር ለማድረግ የተንቀሳቀሱ ወገኖች ሁሉ በማህበራዊ ሚዲያም ሲንጫጫ የነበረው ሁሉ ምናልባት ቆም ብለው ሰክነው ነገሮችን አይተው ከዚህ በኋላ የሚለወጥ የሚመጣም የሚሄድም አለመኖሩን ተገንዝበው ሰላማዊ በሆነ መንገድ ላይ አስተዋጽኦ በማድረግ የራሳቸው ሚና ቢጫወቱ ጥሩ ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ ሚያዝያ 2 2018 ፕሮግራማችን በዚሁ ተጠናቋል። ተመስገን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሚያዝያ 2 2018 ፕሮግራማችን በዚሁ ተጠናቋል። ተነስተልን
ነው።